ሄርሚ ተነሳችሁ መሰለኝ። እንግዲህ ድምፅ ሰማሁኝ፣ የበር ድምፅ ተነስታለች። በቃ ሄርሚ አንቺን ተሽለጥተ ያለ እኔና ልጄ ስንደባደብ እንዴ ብሎ ነው። አልተኛውም እስካሁን እኮ አልተኛውም። እሱም አልተኛም ወይም አልተኛውም። ቅርሳቷ እንዴት ነው? አንቺማ አለጠጥሽው። ይቅርታ በጣም እንዴ አልክ። አስቸገረ አልተኛም አለ እና ደው አጠራኝም ነበር። አስገሽ ወደ እንትና ማለት እንትን ብየዋለሁ። ረብስ ማሙልት ምንድነው አንተ እኔ ጌታ አልተኛም አለ እኮ ምንም በቃ ሊሰማኝ ነው ብሎ አልሰማልኝ። ጠብቷል ግን ትንሽ ጠብቷል ግን እንቅልፍ አልተኛም አለ። ወሰደሽ ግን እንቅልፍ ወሰለብ እያደረገኝ ነበር። ይሄ ፍቅር እሰይ አቀረሸልሽ አባት ወይ ሰለዛ ጋር ወጣ ይሄ አስገሳለሁ። ይሄው እስኪ እጁን ደግሞ እኮ የሚከተው ነገር አለ። እጁን ከቶ ነው መሰለኝ። አይ ዳይፐሩ ቀይረንለታል። ምንድነው ለምንድነው የማይተኛው? እኔ ምን አውቃለሁ። ልብስሽን እየጠበሰች ነው። ቀና አድርጊ እንዴ አፋሪ አሁን ደግሞ ኧረ ወገን ተፈቃየ። አይዞክ ኧረ ይሰራል። 7 ሰዓት ነው እኮ አሁን ራሱ የተኛሁት። እንቅልፍ ሸለብ እንዳደረገኝ እንቅልፍ ሸለብ እንዳደረገኝ። ይሄ ፍቅር ማን ነው አብሮት የለቀቀ? ቆይ እኔ እኮ ልክ አሁን ይተኛል ምናምን ገብተሽ ተኝ ስትለኝ ግራ ገብተኸኛል። ኧረ እኔ እንደሚተኛ ነው የማውቀው። ልጁ እንቅልፍ እንዳለበት ነው የማውቀው። አውቆም ይሁን አላውቅም ዛሬ እንጂ ሌላ ጊዜ እንቅልፍ እንደሚተኛ ነው የማውቀው። እኔ ጌታ ወጣ እጄ ልቀቅ አባጀ አይ እንቅልፉ ሳይመጣ አይቀርም። እንቅልፉ ሳይመጣ አይቀርም። የኔ አባት ችግር የለውም። ቆይ የኔ ጌታ ቆይ የኔ ጌታ ምንድን ነው አስጨነቀው እኮ ምንም አትተኛው። ቆይ ምንድን ነው ማነው? እሺ አትተኛ ወይ ምንድን ነው? ነው በቃ ሰላሜን አጣሁ ተጨናነኩኝ በገዛ ልጄ አጣሁ። ወይኔ አብራ ለመጀመሪያ ጊዜ ከሌሊቱ 10 ሰዓት ተጠየቅ ጋይስ ልጁ ገና ነው። እንቅልፍ ምን የሚመጣበት አይደለም። ተኛ ልጨፍር መብራት ስላለ ነው። አሁን ግን ሊተኛ ነው ጋይስ ሊተኛ አይኑ ሲታይ ሊተኛ ይመስላል። ግን ማለት ተቸገርኩኝ እንዴ ገና ማንቀፍ እኔ ተኛ በቃ ሄድ እንዴ ምን ተኛ ማለት ነው። እማ በቃ እናቱ እንደተኛው ቁጥር ግን ማርያም ላይ ልታያ የእሱን መተኛ እንደዚህ እንደ እንትን ናፍቀኝ። ኧረ በስመ አብ ወልድ ከዛ ድምፅ አጠፋፍተን መብራት አጠፋፍተን ለጥ አልተረዳከውም? እንዴት እንደዚህ ነው የፈለገው? እንዴ ኧረ እኔ ባልሞከርኩት የለም ጠይቃቸው እነሱን ባልሞከርኩት እሱን ለማስተኛት አንዴ እንደዚህ ላይ እንዴ ግራ ቢገባኝ ማለት ነው ምን ላደርግ እንደነበር ታውቂያለሽ?
ውሃ አለ አይደል? ቀዝቃዛ ውሃ ውስጥ ነክሬ አጥቤው ሁለት ቀዝቃዛ ውስጥ አስገብቼ ነው ወጣው ነበር። እኔ የምልህ እኔ ጋር የተኛው አዎ እንደዚህ አስተኛዋለሁ። ሰው ኧረ ተይው እንቅልፍ ይተኛል። ጌታን እንቅልፍ ይነሳሻል። ይቅርብሽ። እናንተ መታችሁ አልጋ ላይ ተኙ። እኔ እዚህ ለተኛ ለምን አልሽ እኮ አሁን ፍራሽ ስለሆነ አልጋ ስለሆነ ምን ያውቃል? እኔ ሲያገኝ እኮ ተኛ። ምን እንደነቀልሽ ልንገርሽ እንትን እኮ አይደለም የሚቸግረው። አሁን እሱ ምን መኝታ አይደለም የሚቸግረው፣ ፍራሽና አልጋ ለይቶ ነው እኮ። እኔንም ፈልጉኝ ይሆናል። አየሁ ገና እጄ ላይ ግብት እንዳለ ለጣይ ለመስራችሁ ሲያሽቀብጥ እንዴ ተዋረጂ ሲላት ፍጥጥ አላረገ አተከብጂ የለኝ ምርነት አስቸገርኩሽ። አንቺን ይቅርታ አትንካው እነካዋለሁ። ሄርሜላ አያገባሽም። አይተኛም። እንደው ከነጋ በኋላ ነው እንደሚተኛው። 10 ሰዓት ሆኗል ነገሩ። እንዴት እንዲስብ ነገሩ አቀሳቀሰዋለሁ። ወይኔ ቀላ ፍንጫሽ ጌታና ፍንጫሽ ቀላ ሴንሲቲቭ ነው ሰውነት ስስ ነው እንዴ? ሁሉም ቦታሽ ነው ወይኔ ሞክራ እንዴት ሁሉም ቦታ ይሞክራ። ሁሉም ቦታሽ ይፈቀዳል ነው አይደል? ጉድ ይሰራ ይላል ወደ ቤት ሄደች እንዴት? ኧረ እኔ ይተኛ ብዬ እንጂ እዚህ ግን ማለት ነው ልዑል እኮ እዚህ መተኛ ብቻው ለምዷል እኮ መተኛ። ማርያም በል አሁን እናንቺ እዛ ቤት እንደ ተቀልድሽ ነው እንጂ እኔ ሀሳብ ምንድን ነበረ? እንግዳ ክፍል አለ ቤቴ ባለ 2 ነውና እዛኛው ክፍል ተኛ። አይ አልጋ ላይ አልተኛም እዚህ ጋር ፍራሽ አጥፍልኝ አይደል? እሺ አንቺ ግን ፍላጎትሽ አንዱ ክፍል ልዑል እንዲተኛ አንዱ ክፍል እኔና አንቺ እንደዚህ። እኔ ደግሞ እንደዚህ አይነት ሰው አይደለሁም። ገባሽ? እንዴት ኧረ ሄርሜላ ሄርሜላ ግን ግፈኛ ነኝ። እንደዚህ አይደለም። አንዱ ክፍል ለሁለት እንድተኛ አትለኝ። ማይሰማ መስሎት እኮ ይሰማል። እንዴት? ኧረ ቢሰማም እኔ ልጅ አራድዬ ልጅ ነው። ይገባዋል። ዝም ነው የሚለው። ዝም ነው የሚለው። እኔ ምን ቶሎ ብቀሰቅሰኝ እኮ ቶሎ አስተኛለህ ነበር። ኧረ እኔ አሁን ደግሞ ማለት ነው እሱን አስተኛሽ አይደል? እኔንም አባብለሽ ማስተኛት ይጠበቅብሻል እንጂ አሁን ፍጥጥ አልኩኝ እኮ እውነት። አሁን እኔ ፀጉሬን እየነካካሽ ምናምን እንድተኛልሽ እችላለሁ። አሁን አይደለም። ቆይ እሱን ቅድመ እናስተኛ። ከዛማ እኔን ደግሞ እዛ ውስጥ አስገብተሽ ትሞክሪያለሽ ለማስተኛት ማለት ነው። ላስገሳክ ወይ ማነው ጤነኛ ያልሆነ አንቺ? ተመስገን። ጀመር አላስቸገረንም። እኔ እንድመጣልህ ፈልጋለሁ። እንዴት? እኔ እንድመጣልህ ፈልጋለሁ። አንቺ እንድመጣልህ አስቸግሮኝ ነው። ኮስተር ብሎ ነው የሚተኛው። ኮስተር ብሎ ነው የሚተኛው። እቅፍ የሚባል ነገር አለ። ገባ? ይሄ ዝም ብሎ ምናምን አይደለም። ጉራሽ መከራ ነው። አንድ ልጅ አስተኛሽ፣ እኔ ካስተኛሽ ነው ጎበዝ ነው የምትባይው። እውነት እንቅልፍ ካስተኛሽ አንቺ ጀግናለሽ። እኔ ግን አልተኛም። ችግሩ ምን እኔ አልጠላም። እኔ ምግብ ነው በለው። ትልቅ ልጅ ነሽ። እሺ ብል እኔ ገንፎ ነው የምትበላው አይደለም? ከልጁ ጋር ትንሽ ደቂቃ ቆየን። ልጅ እያጫወተው ነው የሆነ ነገር ልል ነበር ግን ተውኩት በቃ። አሁን ምን ግን ተመችቶሃል? እዚህ ጋር ተመችቶሃል ወይ? አሁን ገቡም ውስጥ አንገባም። እንደኛ ፈራን እኮ ፈራን። እኔና ሉሌ ፈራን። ለምን? እኔ ጋር እኮ አይደለም ያልኩት እዚህኛው ክፍል ለማገቡ። ኧረ እዚህኛውም ቢሆን ፈራን። ምን ልትሆን ምን ይፈጠራል? እኔ እንጃ። ወንድ ልጆች አይደለም። ወንድ ልጅ እኮ ትንሽ ይፈራል። ሴቱ ከብዷል። ሴቱ ከብዷል። ኧረ ከብዷል። ሴቷች ነው። በጠዋት ጉድ ተሰርቼ ነበር። ልክ ነው። ለሊት እንደነዚህ ወይኔ አብርሃም፣ ወይኔ አብርሃም፣ ወይኔ ጉድ ተሰራው፣ ወይኔ ድንግልናዬ ብዬ ጉድ ባረግሽ። ከዛ ጎረቤት በሰበሰበብሽ ምን ልትይ ነው? ድንግልናዬ ማለት አትችልም። እንዴት? ምን
ማስረጃ ጨዋታ ግን ጨምረሻል። ልሰክስ ምናምን አትሞክራ። እንዴት እንዴ? ከመረጃ ጋር ያለ ሰው እኮ እኔ እኮ ነኝ። እንደዚህ አይነት ነገር ምንም አላውቅም አይደል እንዴ? እናቴ እኮ ነው ከወለደችኝ በኋላ እስካሁን ድረስ አለው ከነ ክብሬ አይደል? እና ታዲያ ድንግል ነኝ እንዴ? ኧረ ሄርሜላ ምን ነው አሳቀሽ? እኔ እንደዚህ መሆን ድንግል ነኝ? አዎ ጆሮክ ነው ሄርሜላ። እግዚአብሔርን በቃ አሁን ጨዋታ ጨመርሻል። አሁን እኔ መተኛት ነው እንደው የምፈልገው። ስሚኝ እዚህ ተኛ አንቺም ከፈለግሽ ግን አይበቃም ፍራሹ እኮ ዛሬ ምግብ በስትክል አሁን እዚህ መሬት ላይ ፍራሽ ላይ ተቀልድሽ አውቄ ነው እዛ አልተኛም እንዴ በግድ ነው እንዴ ሉል አለ እኮ በቃ ሉልም ይኖር ምንም አልተኛም ሉል አንቺ ታዩ ምን እንደምናደርግ ተቀልሽ ጌታን እናስተኛው ቆይ ላምጫት እዚህ በኩል ነው መተኛት ያለበት ምን እንከባላላ ብለሽ መግለባበጥ እኮ ይናል አልጀመረም እውነት እሺ እሱ ጋር